ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ ቤተሰቦች ውድ የማያ ሾው ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ ብዙ ጊዜ ጸጉራችን የተለያየ ነገር ነው የምንቀባው ግን ለውስጡ ደግሞ ምንድነው የሚያስፈልገው የሚለው ነገር ላይ ሰርቼ አላውቅም። ስለዚህ ዛሬ ለውስጡ ምንድነው የሚያስፈልገው የሚለው ነገር ላይ ነው የምሰራው ማለት ነው። እንግዲህ ጸጉራችን ለማሳደግም ሆነ ለፊታችንም የምንበላውና የምንጠጣው ነገር በጣም አስተዋጽኦ አለው ማለት ነው። ስለዚህ እስቲ ዛሬ ለጸጉራችን ወይ ደግሞ ጸጉራችን ካራቲን ከሚባለው ንጥረ ነገር ነው የሚሰራውና እስቲ እሱ ደግሞ ከምንድን ነው የሚገኘው? ከፕሮቲን ነው የሚገኘውና እስቲ እንዴት አድርገን ለጸጉራችንም ሆነ ለፊታችን እንዲሁም ደግሞ ጡንቻችንም እየገነባን ቦርጫችን ወይ ደግሞ አላስፈላጊ ፋቶችን እንዴት አድርገን እናጥፋለን የሚለው አንድ ላይ አድርጌ ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። እዚህ እንደምታዩት እንግዲህ የተቀቀለ ቦሎቄ፣ የተቀቀለ ምስር፣ አይብ፣ ቀይ ሽንኩርት፣ ቃሪያ፣ ቲማቲም፣ ኦሊቭ ኦይል፣ ጨው፣ ሎሚ እና ሰላጣ አዘጋጅቻለሁ እንደምታዩት ማለት ነው። እና አሳ ነው ዛሬ አሳ በአታክልት ማለት ነው። አሳ በአታክልት እንግዲህ አሳ ዘርፈ ብዙ ጥቅም አለው። መቼስ ይሄን ልዘርዝር ካልኩኝ ጊዜም አይበቃኝም። ግን አሳ ጸጉራችን እንዴት ማሳደግ እንደምችል ምክንያቱም አሳ በምንበላበት ጊዜ በትንሹ በሳምንት 3 ወይ ደግሞ በሳምንት 2 እንኳን ብንመገብ ጸጉራችን ቅባታማ ነው የሚሆነው። በራሱ ጊዜ ምንም አይነት ቅባት ሳንቀባ አሳ ብቻ ስለምንመገብ ጸጉራችን ቅባታማ ነው የሚሆነው ማለት ነው። እና እስቲ ዛሬ እንዴት አድርገን እንደምናዘጋጅ አብረን እናያለን። ቅድም እንግዲህ ለሰላጣ የሚሆኑ ግብአቶችን ያሳይቻችኋለሁ። እዚህ ጋር ደግሞ አሳይን በጨውና በሎሚ አድርጌ ዘብዝፌ ትንሽ ለ30 ደቂቃ ካቆየው በኋላ እንደምታዩት እንደዚህ ቆራርጬ ትንሽዬ ትንሽዬ ጨውና እንዲሁም ደግሞ ፉርኖ ዱቄት አድርጌ አዘጋጀሉኝ ማለት ነው። እንደምታዩት እንግዲህ ጥቅሙን ልነግራችሁ አልችልም። አሰራሩም በጣም ቀላል ነው። ከዛ በኋላ አደባልቃለሁ ማለት ነው። ቅመሞቹን ብዙ ነገር መጠቀም ትችላላችሁ። እኔ ግን የአሳ ጣዕም እንዲመጣ ብዬ ብዙ ነገር አላበዛውበትም ማለት ነው። እንደምታዩት እንደዚህ አድርጌ አዘጋጃለሁኝ። ከዛ በኋላ ዘይት ደግሞ ሳይበዛ ማለት ነው። ዘይት መብዛት የለበትም። አሳ በራሱ ዘይታማ ስለሆነ ዘይቴን እያጋልኩኝ ነው። ከዛ እንደምታዩት እንደዚህ እያረኩኝ ማለት ነው እጠብሳለሁ ማለት ነው። ይኸውትማ አሳ ራሱ እንዴት እንደሚያምር ማለት ነው። እንግዲህ ብዙ ጊዜ እኔ የምለቀው ጸጉሬን የምቀባው ወይ ደግሞ በስፕሬ መልክ ወይ ደግሞ በቅባት መልክ እንዲሁም ቅቤ የተለያየ ነገር አሳያችኋለሁ። ግን ለውስጡም ደግሞ አስፈላጊ ነገር ነው። የምንበላው ነገር በጣም በጣም ከምንቀባው ይልቅ ቦታ ልንሰጠው የሚገባው ነገር ቢኖር የምንበላውን ነገር ነው። ከውስጥ ስለሚወጣ ማለት ነው። ለፊታችንም ይሁን ለጸጉራችን ከውስጥ ነው ጥቅሙ ማለት ነው። ስለዚህ እንደምታዩት እዚህ ጋር ሰላጣውን አዘጋጅ አደባልቄ አሳውን ቆራርጬ አዘጋጅቻለሁ ማለት ነው። ከፈለኩኝ ይሄ የተቆራረጠም አሳ ነው፣ ቁጭ ያረኩትም አሳ ነው። ሁለቱም እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። እንደዚህ አድርገን በሳምንት 3 እንኳን ብንበላ ጸጉራችን ላይ የምናመጣው ለውጥ ልነግራችሁ አልችልም። እንዲሁም ፊታችን ላይ ያው ከውሃ ጋር ማለት ነው። እንግዲህ ውሃ መቅረት የለበትም። ሁሌም እንደምናገረው እኔ በጣም የጠቀመኝ ነገር ነው። ጸጉሬ እንደውም አረብ ሀገር በነበርኩ ሰዓት አሳ ነው በቃ መግቤ እና ጸጉሬ በጣም ነው የሚያምር የነበረው። ከጎን አስገባላችኋለሁኝ። በጣም የሚያምር ጸጉር ነው
የነበረ ማለት ነው። ግን በቀለም በፐርም በተለያየ ነገር አበላሽቼ አሁን ባዶ ቅሌን ቀረው። ግን ቢሆንም አሁንም ጸጉሬን እያሳደግኩ ነው፣ ወደ ቀድሞ ለመመለስ እየተጋው ነው። ስለዚህ የምንበላው ነገር በጣም አስተዋጽኦ አለው ልላችሁ ፈልጌ ነው። ከምንበላው ነገር ላይ ነው ጥቅም የምናገኘው ማለት ነው። የበላና የተማረ ሰው ወድቆ አይቀርም አይደለም የሚባለው። ስለዚህ ስንበላ ፊታችን ላይ ይወጣል፣ ጸጉራችን ላይ ይወጣል። በተቃራኒ ደግሞ ያልሆነ ነገር ስንበላ ያው ፊታችንም ጸጉራችንም ይጎዳል ማለት ነው። ስለዚህ ዛሬ እንግዲህ በሰላጣ ነው የመጣሁት። ሰላጣ በአሳ ወይ ደግሞ አሳ በሰላጣ ብላችሁ የያዙ። እኔ በጣም ጡንቻ ለመገንባት ለራሱ ማለት ነው አሁን ቦሎቄ፣ ምስር እና አይብ ይሄ ሶስቱ ነገር አንድ ላይ ሆኖ ሌላው እንኳን ቢቀር ማለት ነው በጣም ጡንቻችን ለመገንባት እንዲሁም ደግሞ አላስፈላጊ ፋቶችን ከሰውነታችን ለማስወገድ ለራሱ በጣም አንደኛና አሪፍ የሚባል ምግብ ነው ልላችሁ ፈልጌ ነው። ስለዚህ ዛሬ የመጣሁት ለምንበላው ነገር ቦታ መስጠት እንዳለብን ለማለት ነው። ከምንቀባው ባሻገር ማለት የምንቀባው ነገርም አስፈላጊ ነው። ሆኖ ግን የምንበላው ነገር ላይም ደግሞ በደንብ ትኩረት ማድረግ አለብን ለማለት ነው። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ ደግሞ እስክንገናኝ መልካም ጊዜ። ባይ ባይ።